አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት ጀግንነት እንደሆን የአባቶቻችን ነው ህብረታችን ጸንቷል ድል መምታት የኛ ነው ኢትዮጵያ በተለይ ደግሞ አዲስ አበባ የአድዋ ልጅ ሆናለች ብዬ አምናለሁ አዲስ አበባ በስሟ ልክ በሚመጥን መንገድ ሌት ከቀን ሰርተው አድዋን እንዲመስል አድርገው ለሰሩት ክቡር ጠቅላይ ሚኒስትራችን ክብርት ከንቲባችን እኛም እንደ መከላከያ ሰራዊት ከፍተኛ ክብር እንዳለን በዚህ አጋጣሚ መግለጽ እወዳለሁ። ትንሽ ወጣቱ ጋር ከአድዋ ምን ይማራል የሚል ጥያቄም ተነስቶ ስለነበር እዚህ አካባቢ ላይ ባተኩር ጥሩ ነው ብዬ አምናለሁ። በእኛ እምነት ከአድዋ የምንማረው ከሁሉም በላይ አንድነትን፣ ጀግንነትን፣ አልሸነፍ ባይነትና አሸናፊነትን ነው የምንማረው። ከዚህ አንጻር እንደ መከላከያ አንዳንድ ጉዳዮችን ግልጽ ማድረግ ስለሚገባ ከአድዋ በኋላም ኢትዮጵያ ብዙ ፈተናዎችን አልፋለች። እነዚህ ፈተናዎች በአድዋ መንፈስ በአሸናፊነት መንፈስ የኢትዮጵያ ልጆች ከትውልድ ትውልድ መስዋዕትነት እየከፈሉ እዚህ ስላደረሱ ነው። በነገራችን ላይ የኢትዮጵያ መከላከያ ሰራዊትና አድዋ በእድሜ ብዙ አይራራቁም። ያው ታሪክ አጥኚዎች በደንብ ታውቁታላችሁ። ከአድዋ በኋላ በተወሰኑ ዓመታት ውስጥ የኢትዮጵያ መከላከያ ሰራዊት በአዋጅ የተቋቋመበት ነው። ከዛ በኋላ ሁለተኛ የጣሊያን ወረራን ማስታወስ ይቻላል። ከዛ በኋላ የሶማሊያ ወረራን ማስታወስ ይቻላል። ከዛ በኋላ የኢትዮ ኤርትራ ጦርነትን ማስታወስ ይቻላል። ከዛ በኋላ የአልሸባብ የሽብርተኝነት ጦርነትን ማስታወስ ትችላላችሁ። እነዚህን ሁሉ ፈተናዎች ከኢትዮጵያ ሕዝቦች ጋር እየተጋፈጠ ኢትዮጵያ አሁን ለደረሰችበት ደረጃ እንዲደርስ መከላከያ ሰራዊት የበኩሉን ሚና ተጫውቷል ብለን እናምናለን። ተግባሩም ታሪኩም እሱ ነው። የአሁኑ ትውልድ መከላከያ ከአድዋ ጀግንነቱን ወርሷል፣ አንድነቱን ወርሷል፣ ጽናቱን ወርሷል። ብቻም ሳይሆን ግን የአሁኑ ዘመን ወጣት እንዲገነዘብልን ድሮ የአድዋ አባቶቻችን በጋሻና በጦር ተወግተዋል። በእግራቸው ተጉዘው 5 ወር ነው የተባለው 5 ወር ሙሉ ተጉዘው በባዶ እግራቸው ተወግተዋል። አሁን የኢትዮጵያ መከላከያ ሰራዊት በዛ ደረጃ አይደለም ያለው። የኢትዮጵያ መከላከያ ሰራዊት እጅግ ዘመናዊ ሆኖ ተሰርቷል። በተለይ ደግሞ በእውነት በግልጽ ለመናገር ባለፉት የለውጥ ዓመታት የሪፎርም ዓመታት መከላከያ በመሰረቱ ተቀይሯል። የተቀየረው አንዱ ትልቁ ኢትዮጵያዊነቱና አንድነቱ ህብረ ብሔራዊነቱና ገለልተኝነቱ ነው። ይሄ ብቻ ሳይሆን ቅድም እንዳልነው እንደ አባቶቻችን በግድ በእግራችን መሄድ በባዶ እግራችን መጓዝ አይጠበቅም። አሁን ዓለም ላይ ያሉ ዘመናዊ የውጊያ ቴክኖሎጂዎችን በእጃችን አስገብተናል። የኢትዮጵያ ሉዓላዊነት፣ ዳር ድንበር፣ ብሔራዊ ፍላጎት ሊያስጠብቅ የሚችል በቁጥሩም በስልጠናውም በታጠቀው ትጥቅም በቂ ኃይል ኢትዮጵያ ያፈራች መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ይሄ እንዲሆን መንግስታችንና ህዝባችን ከጎናችን አልተለየም። በዚህ ባድዋ ቀን በፊታችሁ ቁመን ለወጣቶቻችንም ጭምር ምስጋና የምናቀርብበት ነው። እናከብራችኋለን፣ እንወዳችኋለን። ለኢትዮጵያ ሲባል ለወጣቶቻችን ሲባል
መከፈል ያለበት መስዋዕትነት ሁሉ ለመክፈል በዚህ አጋጣሚ ዝግጁነታችንን ልናረጋግጥላችሁ ተደጋግሞ እንደተነሳው የኢትዮጵያ ብሔራዊ ጥቅሞች ፍላጎቶች በእጅጉ እያደጉ ነው። የህዝብ ብዛት በእጅጉ እየጨመረ ነው። የልማት ፍላጎት እየጨመረ ነው። በአካባቢያችን ወጣቶች ሲታነሱ እንደነበረው የአካባቢያችን ሁኔታ የተረጋጋ አይደለም ብቻም ሳይሆን የሚፈጠሩ ጉዳዮች ትናንትናና ከትናንትና ወዲያ ብቻ ካያችኋቸው የማይገመቱ በድንገት የሚፈጠሩ የደህንነት ስጋቶችና አደጋዎች እንዳሉ ግንዛቤ ውስጥ ማስገባት ያስፈልጋል። የኢትዮጵያ ብሔራዊ ጥቅሞች ደጋግሞ እንደተነሱት ልማት ናቸው፣ ኢኮኖሚያዊ እድገት ነው፣ ሰላም ነው። ይሄን ለማምጣት ደግሞ ትልልቅ ብሔራዊ የሰንደቅ ዓላማ ፕሮጀክቶች የመጨረስና እንደገና እንደ አዲስ የመጀመር ነው። በተደጋጋሚ እንደተገለጸው የህዳሴ ግድብን በሚመለከት መንግስታችን የከፈለው ዋጋ በጸጥታ አካላትም ጭምር የተከፈለ ዋጋ ቀላል አይደለም። የህዳሴ ግድብን ለመጨረስ የከፈልነው የሰራዊት መስዋዕትነት ዋጋ ቀላል አይደለም። በማለቁ ግን መስዋዕትነቱን ያን ያህል እንዳይሰማን ያደርጋል። መንግስታችን አሁን የጀመራቸው ትላልቅ ፍላጎቶች የቀይ ባህር ባለቤትነት ፍላጎት እኛ እንደምናምነው መንግስታችን ይህንን ጉዳይ በጥበብ ይዞታል። አዳራሽ በተፈጠረ ቁጥር ወደ ጦርነት የሚያስገባ ጉዳይ ነው ብለን አናምንም። ህጋዊም ፍትሃዊም ጥያቄ ነው። ይሄ የዓለም ህዝብም አካባቢ ያሉ ሀገሮችም ይረዱታል ብለን እናምናለን። መከላከያን በሩቁ ሳይሆን ቀረብ ብላችሁ ብታዩ ጥሩ ነው ብዬ እመክራለሁ። ቀረብ በሉ የሚላችሁ አሁን ዘመኑ የቴክኖሎጂ ነው። መከላከያ ደግሞ አሉ ከሚባሉ ቴክኖሎጂዎች በሙሉ በእጁ የያዘና የታጠቀ ነው። ልትጠቀሙበት ይገባል። ኢንዱስትሪዎች አሉት፣ ከፍተኛ የትምህርት ተቋማት አሉት፣ ዩኒቨርሲቲ አለው። ስለዚህ መከላከያ ውስጥ የሌለ አቅም በሀገሪቱ ውስጥ የሌለ አቅም የለም። ሁሉም ነገር መከላከያ ውስጥ አለ። ስለዚህ መከላከያ እንደ ድሮ እንደ አባቶቻችን የሚቸገር መከላከያ ሳይሆን በዘመናዊ የጦር መሳሪያ በዘመናዊ ትምህርት እና ስልጠና ታግዞ ነው ግዳጅ የሚፈጽመው። ስለዚህ እኔ እስከማውቀው ድረስ የሌሎች ሀገሮች ልምድ እንደሚያሳየው አገርን መውደድና ማክበር አንዱ መገለጫ ምንድነው? በውትድርና ማገልገል ነው። ስለዚህ ወጣቶች ወደ መከላከያ እንዲመጡ ደግመን ጥሪ እናቀርብላቸዋለን። ግን ውትድርና ብቻ ደግሞ ሀገር አይጠብቅም። በልማቱም አንበሳ እንድትሆኑ በዚሁ አጋጣሚ ለማሳሰብ እንፈልጋለን። በድጋሜ በዛሬው ቀን እውነት ለመናገር በዚህ ወጣት ፊት አድዋን በማስመልከት ከፊት ለፊታችሁ ተገኝተን እንዲህ በአማረ ሁኔታ አብረን ተወያይተን የአድዋን መንፈስ ይዘን ወደፊት ለመሸጋገር በውይይቱ በመሳተፌ በድጋሜ የተሰማኝን ደስታ እየገለጽኩ ኢትዮጵያ በአድዋ ድል ቆማለች። በእኛ በልጆቿ ጀግንነትና መስዋዕትነት ደግሞ ለዘላለም ትኖራለች። አመሰግናለሁ።